ለናችሁ ውዶቻችን እንግዲህ እኔና በአምላክ በገና በዓል መዳረሻ ላይ ለምን ደርሰን ኦሬዲ ደርሰን የበዓል ፕሮግራም የላችሁም? የበዓል ፕሮግራም በሰፊው ተዘጋጅተናል። ግን በዓል ካለፈ በኋላ ለጥምቀት ነው የተዘጋጀው። አንድ ላይ የገና ለማ ያው የገና ዲኮር አዘጋጅተን ገና ወጪ መጋራት በውጪ መጋራት ስትራቴጂ መተና እንኳን አደረሳችሁ ጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለፈጣሪያችን በዓል የልደት በዓል መልካም በዓል እንዲሆንላችሁ እንመኛለን። ጋቢ ይሁንና ዛሬ ቶፒካችን ስለምን ነው? ዛሬ እንግዲህ የምናወራው ዓለም ንቀዋት ዓለም ደግሞ የናቀቻቸው ዓለምን ንቀዋት ዓለም ያከበረቻቸው ከዛ ደግሞ በተቃራኒው ደግሞ ዓለምን አክብረዋት በተቃራኒው ደግሞ የናቀቻቸው እስቲ ሞር ኢላቦሬት እንጂ ዓለምን ያከበሯት ሰዎች አሉ አይደል? ዓለምን ግን ስንል እንዴት ነው? ዓለምን ስትል አንተ ዓለምን ሴኩላር የሆነችው ዓለም እሷን አክብረዋት ማለት ምን ሲሆን ነው የምታከብራት? አሁን እሷ የምትፈልጋቸው ነገሮች ደግሞ ከሷ ይመጣሉ ተብለው የምናስባቸው ነገሮች አሉ አይደል? ይሄ ፍላጎቶች ዓለም የምትፈልገው አሁን ለምሳሌ ማጭበርበር ሊሆን ይችላል፣ ሰዎችን መበደል፣ መግደል፣ ማሳደድ፣ ሰዎችን ላይ ብቻ ብዙ አቢዩዝ የሚያደርጓቸውን ነገሮች መፈጸም ነው። እንደ ሁሉም እንደ ስፔሲፊክ ትርጓሜዎች ይሄ ምንድነው እንደ አገባብ ተረጎም የለ ትርጓሜዎች እንደ አገባብ ስንተረጎም ዓለምን እንደዛ እናያትና ከዛ ዓለምን ያንን ደግሞ ዓለም ደግሞ ስኬቱን ክብሩን በዓለም ዘንድ የመከበሩን የመፈራቱን ነገር ደግሞ ንቀውት ዓለም ደግሞ በመናቋ ደግሞ በጣም አብዝታ ያከበረቻቸው እንደውም እንትን ትመስላለች ይቺ ያገላለጽ አንዳንድ ጊዜ ፍቅር ላይ በጣም ሰዎች ሲጣሉ በጣም ይወዱ የለ በተለይ ሴቶች ይሄ እንዴት ነው በቃ ባድ ቦይ የሚባለው ነገር ይመቻቸው የለ እንደዛ አይነት ነገር ማለት ነው። ይሄም ላይክ እንደዛ ነው ሙሉ ሚኒንጉ ሐሳቡ ያ ነውና እንዴት እንደሆነ ደግሞ እስኪ ሼር እየተደራረግን ሐሳብ እየተለዋወጥን ከበአምላክ አበበ ጋር ቆይታ የምናደርግ ይሆናል። ይሄ ፕሮግራማችን ፍጻሜ ድረስ ወይኔ ሰበር ብቻ የሆነ ነገር አድርጌዋለሁ። የማይኩን ስታንድ በቃ ይሁን አከራያችን እንቀጥላለን። አከራያችን እንግዲህ አሰንበት አይደለም እና ሞር እንደውም እነዚህ ዓለም ያከበረቻቸው ግን ዓለም ኢግኖር ያደረጉ ሲባል ሞር እንደውም ሐሳቡ እንትን ይመስላል ስፒሪቹዋል ነገር ይመስላል። ማለት ስፒሪቹዋልም ነው የተቀደውን ከዛ ነገር ነው። እንደው ምናልባት ምሳሌ የሚያደርጋቸው ሰዎች ሲጨምሩበት ሐሳቡ ግልጽ ይሆናል። በጣም ከእንትን መጀመር እንችላለን። አሁን ራሱ የበዓል ሰሞን ነው አይደል? አሁን ያለነው የጌታችን ልደት ነው። ዓለምን ንቀዋት ማለት አሁን ጌታችን እንኳን ሲወለድ የተወለደው ዓለምን ንቀዋት ማለት ይሄ በቤተ መንግስት ምናምን ራሱ የማይመጥነው አምላክ በግርግም ውስጥ በበረት ውስጥ ነው የተወለደውና ዓለምን የዛን ያክል ደረጃ ንቋት ከዛ በኋላ ደግሞ ዓለም ደግሞ አሁን ላይ እንግዲህ በዓለም አቀፍ ደረጃ እንግዲህ ወንጌል ያልተሰበከበት ቦታ የለም፣ ያልተዳረሰበት ቦታ የለምና በዛን ያክል ደረጃ ደግሞ እንትን እንድትል አድርጓል። ክርስቶስ የሚባለውን ነገር ዓለም በዛ ያክል ደረጃ አምላክነቱን አምና ባያምኑ እንኳን ተቃዋሚዎቹ እንኳን እሱን በመቃወም ስም ከ30 ምናምን ሺህ በላይ እምነቶች ተመስርተውበት የሚሄድ ዓለምን ሙሉ የሚገዛ ስም እስከመሆን ደረጃ ነው የሚደርሰው። ይሄ በአምላክ ደረጃ ያለን በሰዎች ደረጃ ደግሞ በአምላክ ሪቨርስ አንዳንዴ እኮ ዝም ብለን ነው ስም የሰጠነውና እና እንደዛ አይነት እንትኖች አሉ። ዓለምን በደንብ ንቀዋት እሷ ደግሞ በጣም እላፊ ሄዳ ያከበረቻቸው ዓለም ደግሞ በጣም አክብራቸው ደግሞ እላፊ ሄዳ የናቀቻቸው ደግሞ ሰዎች ደግሞ አሉ። አሁን እንደዚህ አይነት ሰዎችም ቴስታቸው ዓለም ላይ ያላቸውን ቴስት ማለት ሰምተው ራሱ መናገር ይችላል። ተቃራኒው ነው ማብራራቱ የሚቀል ይመስላል። ማለት ማጆሪቲዎቻችን የምንመኛቸውን ነገሮች አክሰስ ማድረግ የቻሉ ደግሞ ማለት ኒውትራል ሆነው ይሄን ነገር እኮ
እኔ እጅ ቢገባ ለዚያ ነገር ያለኝ ፍላጎት ነው ያን ያህል መንገብገብለት ጉዳይ አይደለም ብለው እንደ ስራ ነገር ሲቆጥሩት ያን ነገር ኤክስፕሌን ማድረጉ በጣም ከአእምሮ በላይ ነው። በሰውኛ አገላለጽ በእኛ ነው ደረጃ የሚገለጽ አለ። ይሄ በጣም ሲግኒፊካንስ የሚባሉ ስራዎችን የሚሰሩትን በተለይ ደግሞ ከእምነታችን አንጻር የምናውቃቸው ብዙ ቅዱሳን አሉ። ከቅዱሳኑ ባለፈ ደግሞ በታሪክ ደረጃ ነገስታቱ እዚህ ዓለም ላይ ኖረው ኢንዲቪዥዋሊዝም በዛበት ጊዜ አሁን አልፈው ለሰው አስበው ለሰው ራርተው እና ደግሞ ከነበሩበት ቦታ አንጻር ራሳቸውን ዝቅ አድርገው አንተ መገኘት ይገባቸዋል ብለህ ማታስባቸው ቦታዎች ስታገኛቸው በቃ ከባድ ነው። ያን ነገር እንዲህ ተፈጥሮ ነበር ብለህ ከመግለጽ ባለፈ እንዴት ብለህ ትገልጸዋለህ? ከባድ ነው ማለት በእኛ በጣም መለየት እንዲህ ነው ብለን ልንገልጻቸው በጣም ይከብዳሉ። ግን ኢንዲቪዥዋሊ ማለት ሂሮ አድርገን ዝም ብለን እንወስዳቸዋለን። ጀግንነታቸው እንዲህ ነው እንዲያደርጉ መናገሩ እንግዲህ እንደነሱ ያለ ሰው ምናልባት እንደዚህ እንደነሱ ያለም ሰው ያን ነገር ኤክስፕሌን ለማድረግ ይከብደዋል። ማለት አይናገረውም ራሱ እንዴት እንደሆነ የሚኖሩበት ራሱ የኑሮ የአስተሳሰብ ልዕልናቸው የአስተሳሰብ ብቻ ሳይሆን የኑሮ ስታተስ ልዕልናቸው ራሱ በጣም የተለየ ነው። ማለት በፍቃዳቸው አብዛኛዎቹን ነገሮቻቸውን ሉዝ የሚያደርጉት አብዛኛዎቹን ነገሮች የማይፈልጓቸው ከፍቃዳቸው ተነስተው ማለት ከመናቅ ጭምር። ይሄ ነገር አብዛኛው የሚያተኩረው ይሄ ሞትን ማሰብ ከሚባል ነገር ጋር ነው ይሄ ነገር የሚመጣው ይመስለኛል። እና ምንድነው የምትታገኝ? እኔ በጣም ድንቅ የሆነ ስል ማድነቄ ሳይሆን እነሱን ነው የማደንቀው። ማለት ማድነቅ ነው የምችለው። ዓለምን እኛ በጣም ነው የምናከብራት። ዓለም ውስጥ ለመክበር ብዙ ነገሮችን እንጠቀማለን። አሁን ለምሳሌ ያክል ሶሻል ሚዲያ ነው የምንጠቀመው በዓለም ለመክበር ነው። በዓለም ውስጥ ለመታወቅ ለመታየት። እነዛ ግን ዓለምን ግን የናቋት ግን ሰዎች ደግሞ መልሳ ደግሞ ዓለም የምታከብራቸው ነው። ዓለም ትንሽ መጥፎ ሚስት ናት መሰል አይደል? መጥፎ ሚስት መገለጫዋ ስትወዳት አትወድህም፣ ስትጠላት ደግሞ ወደ አንተ ትመጣለች። ቀናተኛ ነች ማለት ነው። እንደዛ እንደ ቀናተኛ ሚስት ናትና በጣም ነው የሚደንቀኝ የሚሄዱባቸው እንትኖች። ይሄ ዓለምን ካለመፈለግ ዓለምን አይፈልጉም ግን ሲባል መኖር አይፈልጉም ማለት አይደለም። ይቺ ዓለም ማለት ያውቁታል፣ ኢንዱን ያውቁታል። ምን የሆነ ሰዓት ላይ ምን እንደሚሆኑ የሆነ ሰዓት ላይ ምን እንደሚያጋጥማቸው ያውቁታል። እና ያን ከማወቅ አንፃር ዘላለማዊ ለመሆን ኢሞርታል ለመሆን የሚኖሩትን ኑሮ ነው አብዛኞቹ የምናየው። በተለይ በመንፈሳዊ ተቋማት ውስጥ የሚገኙ ቅዱሳኖች በጣም በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ቅዱሳኖች ከዚህ ጋር በጣም የተቆራኙ ናቸው። እንደውም አብዛኞቹ ዓለምን በመናቃቸው የተነሳ ማለት ይላል ራሱ መጽሐፍ ቅዱስም ላይ የሚገኝ ነገር ስለሆነ ዓለምን ንቀዋት ነው የሚሉት። እኔ በጣም ከሚገርም በዚህ ሁል ጊዜ ሳስባቸው ውስጤ ማለት እንዴት እንደሆኑ ራሱ ባውቃቸው ማለት እንደው አድሎኝ አንዴ ባያቸው ብዬ የማስባቸው ሰዎች አሉ። ለምሳሌ ያክል እንደነ ሊቀ ሰራዊት ቅዱስ ቴዎድሮስ ሳስባቸው ገና በጣም በቃ ልቤ ይመታል። ማለት ጀግንነት፣ እኛ አሁን ጀግንነት ብለን የምናስበው ጀግንነት አለ። ብዙዎችን በአንድ ጊዜ ይመጣል ምናምን የምንለው ነገር አለና በእነሱ ጊዜ በነ ቅዱስ ቴዎድሮስ ሊቀ ሰራዊት ጊዜ የነበረውን ጦር የሮም ጦር ሊቋቋሙ የማይችለውን ጦር ነበር ብቻቸውን። ማለት አስቡት፣ ብቻቸውን ማለት አንድ ብርጌድ ጦር እየመሩ አይደለም የሚሄዱት ምናምን ወጣቶች ናቸው። ገና 23 24 ዓመታቸው ናቸው። ከ20 ዓመት እስከ 27 ዓመት ናቸው አብዛኞቹ የነበሩት እዛ አካባቢ የነበሩት ሰማዕታትና አንድ ብቻቸውን ሆነው ሄደው ምን ያክል ሰራዊትን ማርከው አጥፍተው እንደሚመጡ ከዛ በኋላ ደግሞ ያንን ደግሞ ጀግንነታቸውን ደግሞ ሽልማት ወይም ደግሞ ሪዋርድ ሊደረግላቸው ሲል ደግሞ ምን አያስፈልገኝም ማለት ብታረጉልኝ ሪዋርድ ባታረጉልኝ ለኔ ምንም ጥቅም የለውም ማለት እኔ እኮ ተራ ሰው ነኝ እያሉ የሚያስቡት ነገር ይገርመኛል። እኛ እንኳን እንደዛ አድርገን አይደለም ይሄ ቪዲዮ እንኳን ቫይራል ወጥቶ በጣም ታዋቂ ሰዎች እንኳን ብንሆንና ስኬታማ የሚባል ደረጃ ብንደርስ በቃ እናውቃለን አይደል ምን ልናደርግ እንደምንችል። እና ያ ሜንታሊቲ ራሱ ሳስበው ራሱ ይገርመኛል። አግኝተኸው ያን ያገኘኸውን ነገር ደግሞ መናቅ
አሁን እኛ አሁን ብዙ ጊዜ በተቃራኒ ሁለተኛ ያነሳን ወደኋላ የምንመጣበት መስመር ላይ ያለን ሰዎች የምታስተውል ከሆነ ዓለምን በጣም አክብረናት እሷ ደግሞ በጣም የናቀችን እና ተቃራኒ ነን። እኛ ዓለምን በጣም እንድታከብረን የምንሰራው ዓለም ግን እየተከተለች ታዋርደናለች እንጂ አታከብረን። እነሱ ደግሞ ዓለም እየሸሿት ማለት አሁን ላክብርክ እንደዚህ ድንቅ ስራ ሰርታለን ላክብረ ስትላቸው በቃ ሂጂልኝ አልፈልግሽም ማለት አንቺ አከበርሽኝ አላከበርሽኝ ምንም አይደለሽም ጥቅም የለሽም ካፈርነት አትመልሽም የሚል አይነት ፐርስፔክቲቭ አላቸው። ይሄን ስናወራው እውነት ቀልድ ይመስላል፣ ግን በቃ የማይገለጥ ነገር ነው። ታኑሮ ብቻ የሚመጣ የሚለበስ ነገር ነው። በጣም ዲፕ ነው እና እስኪ ቴስቱንም ለማግኘት ሞር ስትራግል የምናደርገው ለእንደዚህ አይነት ነገሮች በማህበራዊ ሚዲያ መንፈሳዊ ሚዲያዎችን ከዛ ውጭም ባለፈ ተቋማት ውስጥም ያን ቴስት ለማግኘት አብነት የምታደርጋቸው ሰዎች ማግኘት በጣም ቻሌንጅ እያደረገ በፊት ላይፍ ፈተነ የሚባለው እኩል ደረጃ ላይ ወጥቶ አንተንም አባቶችንም ወይም ደግሞ ይቻላል አይደለ ያን እዛ ኢንቫይሮንመንት ላይ ጥሩ ይኖራሉ ብለን የምናስባቸው ሰዎች እኩል አይደለም ሊፈተነን የሚችለው ነው። በዚህችኛ ወጥመድ ውስጥ ሁላችንም ተጠምደን ስላለን ምን ይመስላል ያኛው ነገር ኤግዚስት ሲያደርግ መሬት ላይ ሲወርድ ምን ይመስላል የሚለው ኢሜጁ ራሱ ክሬት ለማድረግ በጣም ስትራግል እናደርጋለን እና አፋችን ጋር ሲመጣ ወይ ጆሮአችን ጋር ሲደርስ አሊያ ደግሞ ስናሸተው ቴስቱ ግር ይለናል። የሆነ እንትን አለ አይደለ ይሄ ምናባዊ የሆኑ ታሪኮች እና አለመውደድ ምንድን ነው ማለት አለማሰብ ምንድን ነው ለልጅም ልታስረዳው አትችልም። እና ደግሞ ኖረውት ያለፉ ሰዎችን የማግኘት ፖሊሲ ከጊዜው በጣም ከመቀየር የተነሳ ባለማግኘትም አንተ ጣሙንም ሳታገኘው ትቀራለህና ልክ ወደ አንተ ሲመጣ እንዲህ እኮ ያደረጉት በዚህ ምክንያት ነው ብለህ በኮንፊደንስ እንዳትናገር ያደርጋል ነገርየው ማለት ነው። ከዛ ባለፈ ደግሞ የሰሩት ስራ የማይታሰብ ነው። በቃ ይሄ እንዴት ነው ያበደ ምንድን ነው ፍቅር የያዘውና የሰከረ ሰው እንደሚያደርገው አይነት ነው እንትናቸው ዲሲሽን ሜክ የሚያደርጉት ለአንድ ነገር ተሰጥተው እስከ ጥግ ድረስ የሚዋጉት ለሰው ያላቸው ፍቅር ደግሞ በቃ ታይታ ነገር የለውም ምላት አለው። በምንም አይነት ኮንዲሽን ውስጥ አንተን አለመውደድ አይችሉም። ሲወዱክ ደግሞ ስለ እውነት ስለሆነ እየጎዱህም ሊመስል ይችላል አለድ በጣም ይጠቅሙ ይችላል። የሚጨበጥ ነገር አይደለም። አንተ የተረዳ ነገር እንዲህ ነው ብለህ ልትገልጸውም ልትረዳው አትችልም። በእነሱ ፐርስፔክቲቭ ሆነ ቆመህ ስታየው ለሰው በደንብ ግልጽ አድርገህ እንዲህ እኮ አድርገዋል ምናምን ብለህ ስትናገር ይሁን ኤግዚስት ያላደረገው አንተ ትንሽ ፕራክቲስ አድርገው ኢን ሚሊየንስ ፐርሰንቶች ውስጥ የከበደ ነገር ስለሚሆን አይገባም፣ ግራ የሚገባ ነው። ከዛ ውስጥ ለምሳሌ አብነት ያደረከው ቅዱስ ሊቀ ሰራዊት ቴዎድሮስ አለ እና ከዛ ውጭ ደግሞ ምናልባት ከዚህ ፖድካስት በፊት ያወራነው ወሬ ነበርና ምናልባት እዚህ ላይ ኢንክሉድ ሆኖ መናገር እንችላለን። አፄ ቴዎድሮስ በጣም ምኑ ነው አሜዝድ ማለት እኔ እንደ አፄ ቴዎድሮስ ሲመጡ እንግሊዞች ምክር ሊማከሩ ባለመሸኛቸው ሳያነጋግሩ እንዳለ ገጣሚ እንግዲህ በጣም ኢንስፓየር ከማድረግም አልፈው አሁን ላይ ቅድም እንዳልኩትኝ ማለት ቃላቶች የነሱን ሰዎች የእንደነዚህ አይነት ሰዎችን ህይወት አይገልጽም። እንደውም መጀመሪያ ሊቀ ሰራዊት ቴዎድሮስን ቅዱስ ቴዎድሮስን ነበር እያለን የነበረውና ሊቀ ሰራዊት ቅዱስ ቴዎድሮስን ነው አብነት ራሱ የመጀመሪያ ለቴዎድሮስ ለንጉስ ቴዎድሮስ ለሁለተኛው ንጉስ ማለት ነው። ዳግማዊ አይደል የሚባለው ዳግማዊና ቀዳማዊ መጀመሪያ ነው። ከዛ ዳግማዊ ሁለተኛ ነው። ዳግማዊ ቴዎድሮስ አብነት ራሱ ያደረጓቸው አብነት መጀመሪያ ስማቸውን ራሱ ሲያነሱ ራሱ ስማቸውን አብነት አድርገው ራሱ የተነሱት የሊቀ ሰራዊት ቴዎድሮስን፣ ቴዎድሮስ በናልዲዮስን፣ ቴዎድሮስ ሮማን ሶስቱም በአንድ ዘመን ላይ የነበሩ ዘመነ ሰማዕታትን ያሳመሩ የሮም ነገስታት ልጆች የሆኑ እጅግ በጣም ኃያል ተዋጊዎች ለሀገር ለሮም
አንድነት በጣም ትልቅ እንትን የነበራቸው የነገስታት ዘር የነበራቸው ታላላቅ ነገስታት ናቸውና እነሱን ነው ኢንስፓየር አድርጎት ቴዎድሮስ ብሎ ካሳ ቴዎድሮስ ብሎ የነገሰው። ከዛ ውጭ ደግሞ እንደዚሁ ትንቢት የተነገረ ትንቢት አለ የሚባል አለና ያን ትንቢት በመያዝ ነው ቴዎድሮስ የተባለው አንድ ኢትዮጵያን ያደርጋል የሚል ዘመነ መሳፍንት እና በጣም ነው የቴዎድሮስ ነገር ከመነሻው አንስቶ እስከ መጨረሻው በጣም ነው የሚገርመኝ። አንድን ቀን ስቴብል የሆነ ህይወት ያለው ለእኛ አሁን የምናውቀው ማለት ለዓለም የምንሮጠው የሆነ ስራን የምንሰራው እና ስኬታማ ለመሆን ራሱ የምንጥረው ሁል ቀን ስቴብል ሆነን መኖር ነው አይደል? አሁን ቪዥንህ ምንድን ነው የምትለኝ እኔ ስቴብል ሆኖ መኖር ነው ልልህ የምችለው። ይሄ ግን የሰነፍ ወሬ ነው። ገብቶሃል? ሚዛን አይደፋም። አሁን የሰነፍ ወሬ ነው ስል እንዴት እንደዚህ ይባላል ሊባል ይችላል። ግን የምናየው ከፋክት አንጻር አይደል? ዓለም ላይ እስከዛሬ የኖሩ ሰዎች ስኬታማ ናቸው ብለን የምናነሳቸው ሰዎች የኖሩት ኑሮ ስኬታማ ናቸው ተብሎ የተዘረዘሩ ሰዎች አሉ። ስኬታማ ኑሮ ነው የኖሩት ብለን የምናስባቸው ኑሮዎች አሉ። ስኬታማ ሰዎች ናቸው የምንላቸው ሰዎች የኖሩት ኑሮና እኛ ስኬታማ መሆን የምንፈልግበት ምክንያት በጣም የተለያየ ነው። እንደነ አፄ ቴዎድሮስ ያሉ ሰዎች ስኬታማ መሆን የሚፈልጉት ነገስታት መሆን የሚፈልጉት ከነገስታት ከሚመጣ ጥቅም አይደለም። በነገስታት ቤት ያለን ድሎት ወይንም ምቾት ወይንም መንደላቀቅ ፈልገው አይደለም። ነገስታት መሆንን የሚመኙ ንጉስ መሆንን የሚፈልጉ ስለ ሀገር አንድነት ሀገር ላይ ስለሚደርስ ታላቅ ጫና ሀገር ማግኘት ያለባትን ጥቅም ከማጣት የተነሳ ነው ኢንስፓይሬሽናቸው እንጂ አሁን በእኛ ዘመን እንደሚደረጉት ይሄ መፈንቅለ መንግስቶች እንትን አመፃዎች ምናምን የኔ ጥቅም እና የቤተሰቦች የዘመዶች ጥቅም ይከበርልኝ ከሚል አይነት አንጻር አይደለም። እኔ ቤተ መንግስት ገብቼ እኔ ላይ ሌላው ደግሞ ይክፋው ከሚል አይነት ኢንስፓይሬሽን አይደለም የሚነሱትና ከዛ ተነስተው እኔ አሁን ሊገባኝ ራሱ ከዛ ተነስተው ከዛ ሀሳብ ተነስተው ሀገር ለመጥቀም ሀገር አንድ ለማድረግ ሲሉ የሚከፍሏቸው ሳክሪፊኬሽኖች በጣም የሚገርም። ከዚህ መካከል ደግሞ ቴዎድሮስ የመሰለ ሰው እንደ ዘመናችን ቅርበት ማንሳት ግድ ይሆንብናል። ዘመነ መሳፍንት ያው ወደ 90 ዓመት አካባቢ ይመስለኛል አይደል የቆየው 90 ዓመት ያክል ኢትዮጵያ ውስጥ ሀገሪቱ በመሳፍንቶቹ በፖፔት ኪንጎች ስትመራ ቆይታለች እና የዛ ሰዓት ላይ ቴዎድሮስ ባይመጣ ኖሮ አሁን የምናውቃትን ኢትዮጵያ አናውቃትም ነበር። እንደው ምናልባት ከእንትን ላይ የምትፋቅ ኢትዮጵያ ልትኖረን ትችላለች ነው እና የሚገርመኝ ከቴዎድሮስ ዓለም አክብራው ማለት ለንግስና እንኳን ተጠርቶ ሲባል እንደዚህ እንደ ቀልድ በቃ ናንገስ ተብሎ አይደለም። ያን ሁላ ጦርነቶች አድርጎ ራስ አሊን አሸንፎ ውቤን በመጨረሻ ላይ እንትን ብሎ ደራስጌ ላይ ያንን ክብር ያንን ንጉሠ ነገሥት ዘኢትዮጵያ ተብሎ ሲሾም ስዩመ እግዚአብሔር ተብሎ በአቡነ ሰላማ ራሱ ሲሾም ሹመቱን የሚፈልግ የነበረው ከኢትዮጵያ አንስቶ እስከ እስራኤል ድረስ ሀገርን ሰላም ማድረግ ነገር የክርስቲያኖችን እንትን የሚደርስባቸው ግፍና በደል የማስቀረትን ዓላማ ይዘው በቃ ህይወታቸውን በሙሉ ስታነሳ እንትን ውስጥ የኖሩ ናቸው። ስትራግል ሲያደርጉ የኖሩ ናቸው። አንድም ቀንም ሳያርፉ አንድ ቀንም እንትን ሳያደርጉ ማለት ነው። ይሄ የደላ ያማረ የጣመ ልብላ እንትን ልበል ሳይሉ አስበው። ቴዎድሮስ ንጉስ ነው፣ ንጉሰ ኢትዮጵያ ነው። ተወውና ከውቤ ብቻ ያገኘው ሀብት አይደለም፣ እጅግ በጣም ብዙ ሀብቶችን ነው ከውቤ ጋር ባደረጉት ጦርነት የማረከ የነበረውና ያን ሁላ ነገር ራሱ ኑሮት በህይወቱ እንትን አያደርግም። ጫማ አድርጎ የሚመላለስባቸው ጦርነቶች የሉም። ጦርነት ውስጥ ሳይገባ የሚሳተፍባቸው ጦርነቶች የሉም። አዝማች በመሆኑ ማለት ነው። መሪ ፊት አውራሪ ራሱ በመሆን የማይሳተፍባቸው ጦርነቶች የሉም። ገብቷል። የሚሰጡባቸው ዓለም በዛ ጥጋ ክብራቸው እንደ ተራ ገበሬ የውጭ ጸሐፊዎች ሲጽፉት ቴዎድሮስን የሚለብስ ራሱ የነበረው እንደ ተራ ገበሬ ነው። ግን ከእርሱ ፊት እንኳን ቀርቦ ሞገስ ሊኖረው የሚችል ሰው እንኳን ሊገኝ አይችልም እስከሚባልበት ድረስ እና አንዳንድ ጊዜ እንደዚህ ነው። ዓለምን ስትንቃት እነሱ አሁን ነገስታቱ ዓለምን ንቀዋል ማለትም ይህ የሚለበሰው የሚያምረውን ነገር ትተውት ለሰዎች ወደፊት ምን ይለብስ ይሆን ሀገሬ ወደፊት ምን ደረጃ ትደርስ ይሆን እያሉ የሚሰሯቸው ስራዎች በጣም እኔ እንጃ እኔ እንደግል በጣም ኢንስፓየር ያደርገኛል። አፄ ቴዎድሮስ በጣም ኢንስፓየር ያደርገኛል። ስራዎቹ ወንድነቱ ራሱ አሁን ላይ በተለይ ላለን ወጣቶች በስማ
በቃ የወንድነት መለኪያው ሆኖ እንድናየው ሆኖ የእነ አፄ ቴዎድሮስን በዛ ደረጃ ካየን ደግሞ አና አፄ ቴዎድሮስ ደግሞ አብነት ደግሞ ያደርጓቸውን ደግሞ ነገስታት ደግሞ ማየት ደግሞ ይከብዳል። ማለት የአፄ ቴዎድሮስን እንኳን መረዳት ይከብደናል። እንኳን የነዛን ነገስታትን እንረዳ ቀርቷል። የነ ቴዎድሮስ በናልዲዮስን እንኳን መረዳት አይደለም የነ ፋሲለደስን ስንል የኛ የሀገሩን ኢትዮጵያው የጎንደርን ፋሲል እጅግ በጣም ድንቅ ነው። ግን ቅዱስ ፋሲለደስ ሰማዕቱን ማለት ነው የመጀመሪያ የዘመነ ሰማዕታት ላይ የነበረው እሱ ራሱ ብናነሳ በቃ ያላቸው ነገር የሚንቁት ይሄ ዓለምን የሚተዋት ነገር በጣም ኢንስፓየር ያደርገኛል። እዚህ ላይ ምናልባት የምትጨምረው ካለ ጨምርና ወደ እንትን እንምጣ። ዓለምን ደግሞ በጣም አክብረዋት፣ ዓለም ደግሞ ፍጹም ደግሞ የናቀቻቸውን ደግሞ እያነሳን እንሄዳለን። እንትን ከነዚህ ከምንሰማቸው ማለት አሁን ካላገኘናቸው ታሪኮች መካከል ከእነሱ ታሪካቸው ውስጥ ስልጣናቸውን ድል ማድረጋቸውን ብቻ ቀንጨው እንወስድና ሌላውን የቀረውን ህይወታቸውን ለምን ኢሜጁ እንደማይሳልልን ግራ ይገባኛል። ማለት ያ ነገር ኢንፋሲ እንዲሰጥ የቻለው ነገስታት ሆኖ ግን እንደ ነገስታት ስላልሆኑ ነገስታት ማለት እውነተኛ ንጉስ እንደ ጌታችን ማለት ነው። ለህዝቡ የሚራራ በቃ አዛኝ ነው፣ ለሰው የሚተርፍ ማለት ነው። እና እንደዚህ አይነት ነገር አመንዥገው መውጣታቸው በጣም ድንቅ የሚለኝ ነገር ተዋግተው ከታች ሀብታም የሆኑ አይነት ታሪኮችን ማየት ከባድ ነው። በነገስታቱ ቤት ውስጥ ያደጉ ናቸው። የልዑል የልዕልት ልጆች ናቸው። የመኳንንት ልጆች ናቸው። ሩቅ ነው እና ስለ ረሃባም ረሃብተኛ ሲናገር መልካም ነው። ስለ ድህነት ድሃ፣ ስለ ሀብት ሀብታም፣ ስለ ፖለቲክስ ፖለቲከኛ እንደሚለው ማለት ነው። ግን አልፎ አሁን እነዚህ ቅዱሳን እነዚህ ጀግና ያልናቸው ነገስታት ስለ ሰው መራራት ስላመኑት ነገር መሞት ከባድ ነው። አስባቸው እነዚህ ሰዎች በቤተ መንግስታቸው ዙሪያ ባለሟሎች አሊያ ደግሞ እነሱ ሎሌ የሆነው የሚያዟቸው ሰዎች ብዛት አሽቃባጭ መሆኑ እድላቸው ሰፋ ያለ ነው። ለንጉስ ማሸርገድ የሚታይ ነው እና እንደ ነገስታት ሆነው በእንደዚህ አይነት ክብር የሚከበሩ ከሆነ ምናልባት ይህን እድል ባጣ እንደነሱ መሆን ይችላሉ፣ ግን ከዛ ዝቅ እያለ መኖር ይችላሉ የሚል ሁለተኛ ማለት ጭንቅላታቸው ውስጥ ሊመጣ እኮ ይችላል። ግን ያ ነገር ፕራዮሪቲ አይሰጠውም። እንደዚህ ባልሆን ሊያመንኩበት ነገር እሞታለሁ እና ንግስናዬም ደግሞ በቃ ሰርቪስ ከመስጠት አንጻር ላመንኩት እግዚአብሔር መሞት ነው፣ ለማስተዳደር ህዝቡ ደግሞ ፍትህ መስጠት ነው ብሎ ማሰባቸው በጣም ይገርመኛል። ወደዚህ ስታመጣው ቻሌንጅ የሚያደርግም ሰው እንዴት ዳውት አያደርግም? እነዚህ ነገሮች የሆነ ፖይንት ላይ የምትነቃቸው ነገሮች ናቸው። ማለት እኛ ከሰማነው ነገር አንጻር ነው የምንናገረው፣ ማለት ከጆሮአችን ከደረሰው ነገር አንጻር። ሌላው ደግሞ ወደ ሁለተኛው ሀሳብ ስናል ዓለም ንቃቸው፣ እነሱ ደግሞ በጣም የሚያከበሩ ሰዎች መጽሐፍ ላይ በእነዚህ ቅዱሳን ታሪክ ትይ የሚቀመጡ መጥፎ ሰዎች ናቸው። እንደውም አታሳዳቸውም። ለዛ ምሳሌ እንደውም ወደኋላ ከምንመለስ አሁን ያለ ነው ጄንዚዎች በጣም ትልቅ አብነት መሆን ይችላል። እስቲ አንተ ሪሌት አድርገው። እንደውም ከታሪክ ባሻገር ቅድም እያልክ ነበር ስለ ድህነት ድሃ ቢያወራ፣ ስለ ሀብት ሀብታም ቢያወራ፣ ስለ ተለያዩ ነገሮች የሚመለከታቸው ሰዎች ቢያወሩ እያልክ ነበር እና ስለዚህ እንደውም እኛ ማውራታችን በጣም የተገባ ነው። በጣም ማለት እናውቀዋለን ስሜቱ ዓለምን ምን ያክል አክብረናት እሷ ደግሞ ምን ያክል እንደምትንቀን እናውቀዋለን። እና በአሁን ዘመን እንደውም ይላሉ ብዙ ነገር ሲበላሽ ሲያዩ ያው ዓለም የናቃቸው ድሮ ዓለምን ነበር ሰው የሚንቀው፣ አሁን ደግሞ ዓለም ሰውን እየናቀች ተቸግረናል የሚባሉ ሚንሶች አሉና አሁን ላይ እኛንን ሚንስ ዓለም በምትፈልገው ሚንስ እንጂ የምንሄደው አሁን መጽሐፍ ላይ የሌለ ዓለምን እንትንም ዘመኑን ዋጁ ይባላል። አሁን ብዙ ጊዜ ልክ ካልሆነ አረዳድ ተነስተን ይሄን ቃል እንጠቀመዋለን እና
እኛ ዓለምን ራሱ መዋጀት ወይም ደግሞ በዓለም መጠቀም ስንፈልግ ወይም ደግሞ በዓለም የተጠቀሙ ሰዎች እነማን ናቸው ስንል እነዛን ቅድም የጠራናቸውን ሰዎች አውጥተን ዓለም ምን ያክል እንዳከበረቻቸው አይተን አውጥተን እኛ ላይ ደግሞ ስንደርስ ደግሞ በተቃራኒ ሚንስ ነው ዓለም እንድታከብረን ራሱ የምንጠብቀው ማለት እነሱ ዓለምን ስለናቋት ዓለም አከበረቻቸው ግን መነሻቸው ንቀናት እንከበራለን የሚል አልነበረም። ንቀናት እንከበራለን ሳይሆን ብታከብረንም ማለት ባታከብረንም ግድ አይሰጠንም እንደው ቢያሻት አታክብረንም ከሚለው አንፃር እኛ ግን በቃ ሌላ ነው ታሪካችን። ዓለም በደንብ ነው የምትንቀን። እኛ አንድ ስራ ብንሰራና እነሱ አንድ ስራ ሲሰሩ አንድ አይደል። እኛ ኮሚትመንታችን ራሱ ይሞታል። ዓለም አስቀድማ የናቀችን ራሱ የሆነው አስቀድማ ራሱ እኛ ዓለምን ከመውደዳችን ራሱ በፊት አስቀድማ ራሱ የምትንቀን ይታይብናለች። እኛ ላይ ያለንን ኮሚትመንት ስራ ላይ ያለንን ጥራት ታየዋለች። ታማኝነታችንን ቫልዩ ታደርጋለች። ከዛ በኋላ ነው ዓለም ራሱ በአንድ ልብ ሆኖ ዓለም ስንል የአሁኑ አገባብ ላይ ደግሞ እንደ ኮንቴክስቱ አልተባባልን። ዓለም ስንል ህዝቡ ሙሉ ያለምን ሲስተም አድርገውና ሲስተሙ ራሱ የሚያከብረን ያንን ባደረግን ቁጥር አይደለም። ገብቷል። እንደውም ባለፈው አንድ ሼር ያደረግኝ ቪዲዮ ነበረ። የማን እንደሆነ አላውቅም። የሆነ ፖድካስት ነገር ላይ ታስታውሳለህ? ስሙ ከ16ኛው መቶ ክፍለ ዘመን ላይ የነበሩ እኮ ባለሀብቶች እና እንትኖችን አሁን ላይ ማንም ሰው የሚያስታውሳቸው ሰዎች የሉ። ማንም ሰው አያስታውሳቸውም። ማንም ሰው እንትን አያደርጋቸውም። ኮት ራሱ አያደርጋቸውም። የዛ ስኬታማ የነበሩ ስኬታማ ናቸው የተባሉ ሰዎች እስቲ ስኬታማውን ብቻ አይደለም ድሃው ራሱ የዛን ሰዓት የነበረው ድሃ ራሱ ኮት አይደረግም። ስለዚህ አንተ በአሁኑ ሰዓት የምችለውን ስራ ብታደርግም ባታደርግም ኋላ ከሆነ ዓመት በኋላ ተመልሶ ትውልድ መጥቶ አንተን የሚወቅስበትም አንተን የሚያነሳበትም ሚንስ አይፈጠርም። አሁን በምትሄድበት ሚንስ ይላልና ይሄ ነገር ያው እነዛን ሰዎች ያወጣል። እነዛን ሰዎች አውጥቶ ለእንደኛ ያለ ሰዎች የተነገረ ንግግር ነው። እንትኑ ራሱ ስፒቹ ራሱ ለእኛ አይነት ነውና እውነትም እነሱ ጥግ ድረስ የሰሩ ሰዎች ናቸው። እኛ ደግሞ እንዴት መሰለህ ኮሚትመንታችን በጣም የሞተ ነው። ስራዎችን አሁን ለምሳሌ መስራት ያለብን ስራዎች ስራው ሊያልቅ የሚያስፈልገው ከ1 ሰዓት ተሰርቶ እስከ 2 ሰዓት ተኩል እስከ 3 ሰዓት የሚያልቅ ከሆነ እኛ ከ1 ሰዓት ጀምረን እስከ 12 ሰዓት ነው ስራውን። ያ እንዴት መሰለህ ስራውን መሰራት ባለበት ጥራት አንሰራው። ስራውን ራሱ አስቀድመን ራሱ ስንሰራ ከስራው የምናገኘውን ቤኔፊት ነው የምንጠብቀው። ያ ደግሞ እንደዛ አይደለም። ዓለም ደግሞ በዛ ልክ አይደለም የምታከብረው። አሁን ብዙዎች ካየህ ዓለማችንን የሚያንጫጩ ብዙ ሰዎች አሉ አይደል? ዓለም ያከበረቻቸው የሚመስሉ ግን ከሆነ ዓመት በኋላ እንደውም ከመፈጠራቸው የሚረሱ። አሁን ለምሳሌ አብዛኛው ኮንተንት ክሬተር ከነመፈጠሩ የሚረሳበት ዘመን አለ። ለምሳሌ እኛ ስናድግ ራሱ በቃ ዩቲዩብ የሚባል ነገር ስናውቅ እንደ ኢትዮጵያውያን የምናውቃቸው እንትኖች ነበሩ አይደል? ዩቲዩበሮች ነበሩ። ስም ኮት ማድረግ ባይኖርብንም ፕራንኮች የሚሰሩ ምናምን እነዛን ሰዎች አሁን ላይ የሉም፣ ኤግዚስት አያደርጉም። የዛ ሰዓት ግን በጣም ታዋቂ ሰዎች የሚባሉ ሁሉም ሰው በቃ ሲያያቸው ራሱ አሁን ላይ ያሉ ኢንፍሉዌንሰሮች ራሱ ሲያያቸው ራሱ በጣም በቃ የሚሉላቸው በድሮ ሰዓት። አሁን ላይ ግን ማንም ሰው ታክሲ ውስጥ እንኳን ብታያቸው እዚህ ግባ የማትላቸው ሰዎች ናቸው። አንዳንድ የፊልም አክተሮች አሉ በጣም ጥግ ደረጃ ደረሱ የተባሉ የነበሩ። አሁን ላይ ግን ታክሲ ላይ እንኳን ብታገኛቸው ትራንስፖርት ላይ ቦታ ማሰጣቸው ሰዎች አሉና ያ የሚያሳይክ ምንድነው? የምትሰራው ስራ የሚያሳይህ ኮሚትመንት ነው። አሁን እኔ አላውቅም ግን ይመስለኛል እንደኔ ይሄ ይዛቸው የምትመጣባቸው መንገዶች ምን ጊዜም ዓለም ላይ አንድ እውነት አለ፣ ወጥ የሆነ እውነት አለ እና በዛ እውነት ውስጥ ተከልለህ ካልመጣ ዓለም ወደፊት አያስታውስም። አሁን ከ100 ምናምን ዓመት ከ200 ዓመት በፊት የነበረ ኮሜዲያን ማንም ሰው ያውቀው። ሮም ውስጥ አሁን በየጊዜው ፕሮግራሞች በተደረጉ ጊዜ ኮሜዲያኖች ይሳተፋሉ። ኮሜዲያኖች ገብተው ይቀልዳሉ። ዓለምን ጉድ ያሰኙ ኮሜዲያኖች ነው ማንሳት ታብሌት በኋላ ነው ተመለስ ነው እሺ። እና ሴቶቹም በጣም ልዩ ቦታ ነበራቸው እንዴ! በጣም የተጋነነ ቦታ። አሁን እንደምታየው ራሱ እኮ እሱን ተውና በቅርብ ጊዜ ራሱ እንደነ ምንትዋብ ያሉ እናት ሀገርን የሚያስተዳድሩ ነገስታትን አይተናል። ከዛ በፊትም ደግሞ እንደውም ወደ ውጭ ሀገር ራሱ ስትወጣ እንደነ ንግስት ቪክቶሪያ ምናምን ዓለምን የንግስት ቪክቶሪያ ምድር ናት ይቺ ምድር፣ የህንደኬ ምድር
የንግስት ቪክቶሪያ ምድር ናት ራሱ እስከምትባል ህንድ አስባቸው በቃ ትልልቅ ደረጃ ላይ የደረሱ እንትኖች ነበሩና ያው ግን ዘመናችን ደግሞ ዓለም የናቀቻቸው ደግሞ በዝተዋል። በዘመናችን አብዛኞቹ በተለይ የፌሚኒዝምን አይዲዮሎጂ እናራምዳለን የሚሉ ሰዎች በጣም በዓለም የተናቁ ሰዎች ናቸው። ማለትም እንደነዛ ስራዎችን ሰርተው ለዓለም ያላሳዩ። አሁን ብዙ ጊዜ እቴጌ ጣይቱን እንጠቅሳለን አይደል? እቴጌ ጣይቱን ስንጠቅስ ሴት ልጅ ትችላለች፣ የሆነ ነገር ማድረግ ትችላለች ራሱ ብለን የምናነሳት ሴት እቴጌ ጣይቱን ነው። እቴጌ ጣይቱን ከቅርብ ጊዜ ነው የምለው። እቴጌ ጣይቱን ስናነሳ ገብቷል። አሁን እሷ ጦርነት ውስጥ ገብታ ጦር እያዋጋሽ ነው እችላለሁ አላለች። ገብቷል። እችላለሁ አትልም፣ እንደምትችል ነው የምታሳየው። ዓለም ትችያለሽ አንቺ ጦር እንኳን ቢላት አይ እኔ ሳልሆን ምናዩ ነው በቃ። ገብቷል። አሳያለሁ እንደምችልና እንደማልችል አንተ ትመሰክራለህ። አሁን ላይ ግን ያሉት እንትኖች ዓለም የሚናቃቸው ናቸው። በራሳቸው ራሳቸውን ችለው ብዙዎችን ነገር ማድረግ እንችላለን ይላሉ። ግን ያ ነገር ፋክት ነው ማለት እጃችን ላይ ባለ ስልክ ብዙ ነገሮችን ጎግል ማድረግ እንችላለን። ፋክት ነው በቃ። ብዙ ነገሮችን አያደርጉም፣ ብዙ ነገሮችን መስራት አይፈልጉም። ብዙ ነገሮችንም ካለ መስራት ከስንፍና ይሄ ምንድነው ስራ ፈትነት ጋር ተያይዞ የሚመጣ አይዲዮሎጂ ነው እና በጣም በቃ ጀግኖቻችን ነበሩ። በጣም 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 ሲበዛ እንደውም አንድ እንትን የሚባል ራሱ አለ አይደል? የጀግና እናት ታስታውቃለች መሀል ቆማ በለው ትላለች። የፈሪ እናት ታስታውቃለች ዳር ቆማ ውጣ ትላለች። አሁን ትላለች። ገብቷል። ጀግና ሴት ባለችበት ምን ጊዜም ሀገር ውስጥም ሆነ ዓለም ላይ የሆነ ትልቅ ሰው የሚነሳው ቅድም ራሱ ያነሳናቸው በጣም ትልቅ ደረጃ የደረሱ ቅዱሳን ብለን ያነሳናቸው እነ ቴዎድሮስን፣ እነ ፋሲለደስን፣ እነ ስማቸውን ነገር እነ በናድሊዮስን ፊቅጦርን ብታነሳቸው እናቶቻቸውን ታያለህ። እናቶቻቸው ላይ ያለ ጀግንነትን ታያለህ። ከዛ ያ ጀግንነት ደግሞ ለምን እንዳበቃቸው ደግሞ ታያለህ። አሁን እንደምናስበው ያለ ሴትነት አይደለም። አሁን ላይ ሴትነት ራሱ ዲፋይን የሚደረግበት ሚንስ ዓለም ከዚህ በፊት ዓለምን ብቻ አይደለም ፋክቱ ዲፋይን በሚያደርግበት ሚንስ አይደለም። አሁን ይሄ ዲሞክራሲ ምናምን የምንለው ነገር አይደለም። ገብቷል። ዓለም ዲሞክራሲ ራሱ ያገኘችው ቅርብ ጊዜ ነው። ቅርብ ጊዜ እኮ ነው ዓለም ዲሞክራሲ ብላ የብዙሃን ድምፅ እውነት ነው ማለት የጀመረችው። ግን እንደዛም ደግሞ እንዳልሆነ ደግሞ ታውቃለች። የብዙሃን ድምፅ ሳይሆን እውነት ምን ጊዜም ፋክት ነው እንጂ ብዙ ሰው ስለተስማማበት አይደለም። ዓለም ራሱ አሁን ኮንቴክስቱ ስንል አሁን ከዚህኛው ንግግር ኮንቴክስት የምናየው ዓለም ራሱ ያልኩት እንትኑን አይደለም፣ ህዝቡን አይደለም። ዓለም ላይ ያሉት የተሰሩ ስራዎችን ብታያቸው ፋክቱ ላይ ያደርሳል። ፋክቱን ይነግራል። አሁን ላይ ዓለም ሴትነት እንደዚህ ነው ብሎ በሚያብራራበት ልክ ያ እውነቱ ፋክቱ ደግሞ በዛ ልክ አይደለም የሚያብራራው። እንደውም በተሻለ ሚንስ ያብራራዋል ብዬ አስባለሁ። ብዙ ጀግኖችን አፍርተዋል። ከጀግንነት ራሱ ባሻገር ሴት ያሌለችበት ድል የለም። ገብቷል። ሴት ያሌለችበትም ስኬትም አልነበራቸውም። ሴት ያሌለችበት መሪነትም የለውም። ተውና በስፒሪቹዋል ሚንስ ራሱ ብንመጣ ሴት ያሌለችበት ድነት የለም አይደል? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ብታይ በቃ ሴት የሌለበት ድህነት የለም። እመቤታችን የሌለበት ድህነት የለም። ከዛ ውጭ አሁን መነኮሳት ምናምን ብቻቸውን ነው አብዛኛውን ጊዜያቸውን የሚያሳልፉት። የሚኖሩት ራሱ በድንግልና ተጠብቀው ሴት ሳያዩ ነው። ግን ሴት ሳያዩ ኖሩ ማለት ሴትን ተጠየፉ፣ ሴትን ጠሉ ማለት አይደለም። ገብቷል። የሚማጸኑት ሄደው ሴትን ነው። እባክሽ ከልጅሽ አስታርቂን፣ አማልጅን፣ ዋጋ አሰጭን የሚሉት ሄደው ሴት ጋር ነው፣ እመቤታችን ጋር ነው። እና በጣም የሴት ልጅ እንትኗ ራሱ ማዕረጓ ከፍ ብሎ የሚታይበት ይሄ ዓለምን ሴቶች አሁን ዓለም ላይ ፌሚኒዝም ተብሎ ከሚንጫጫው ነገር ወጥተው ተፈጥሮን ቢያደምጡ ዓለም ደግሞ ይበልጥ ሴት ልጅ የምታደምጥበት እንትን እንዳላት ነው የምታየው። ሚንስ እንዳላት ታያለች። የማይነጠል የተለይ ሴት ልጅ ስትል ወደ ሀሳቡ ሽፍት እንዳያደርግኝ እኔ በማንቀፍ ደረጃ ተነጥሎ ባይታይ ደስ ይለኛል በጣም። አሁን ሴት ሲባል ካታጎሪ ባይሰጥም ሴት የጾታና የሮል ልዩነት እንደሆነ የሚናል ልዩነት እንደሆነ ሰው አንደርስታንድ ያደርገውና ይሄ ሌሎች ጭማሪ ነገሮች ሰው አንተ ማኒፕሌት ለማድረግ እና ከአንተ ልዩ የሆነ ጥቅም ለማግኘት ሲፈልግ የሚጠቀማቸው መሳሪያዎች ናቸው ብናስብ ነው
ሙሉ እንደውም ሌላ ቀን ከፌሚኒዝም ጋር ተያያዘ ይህን ርዕስ ከተነሳ ጠቅለልን እናገረዋለን እና በእንደዚህ አይነት ማንነት የኖሩት ሰዎች እየተነጠለ ነገር አይደለም፣ የሆነ አንድ ናቸው። ይከብደኛል እንደዚህ አይነት አይዲዮሎጂዎች ነው እንደ ፌሚኒዝም፣ ሌሎችም ዴሞክራሲ በራሱ እንደዚህ አይነት ኢሹዎች ሰውን ከሰው የመነጠል ሰዋዊ ባህሪያችን የማሳነስ የማኮሰስ ባህሪ ያለው እና እንደዚህ አይነት ነገሮችን ኢግኖር ማድረግ ብንችል እዛ አቅም ላይ የራሳችን ብናሳድገው አዩሽ ምኞት ነው። ለምን በቃ እንደዛ አስተላልፎ ማለት ነው እና በቃ ማነራቸው ያላቸው ሪስፔክት ኤቭሪቲንግ በጣም በቃ አድማየር ማድረግ ያለብን ሂሮ ማድረግ ያለብን እነሱ ነው። እንዳለማን ሆኖ እንዳለመታደር ሆኖ እንደ ስፓይደርማን፣ ሱፐርማን፣ ስፓይደር ምን አለ ከሴት ጋር ተያዘ ወንደርማን እንደዚህ አይነት ካራክተሮች ነው ሮል ሞዴሎች ነው ያሉና እንደዚህ አይነት ሰዎች አጥተው ዓለምን ንቀው ኤቭሪቲንግ ያገኙ ሰዎች እንደዚህ አይነት ነገር የሚያሳድጋቸው እንደ ጠላት የሚሉት እንደዚህ አይነት ሰዎች ደግሞ ኤምፋሳይዝ ተደርገው ብንሰማቸው በጣም እድል ነው እና ኢተርናል የተባለውን ሰላም ለሰው መኖር ራሱ እውነተኛው ዴፊኒሽን ከታይታው ባለፈ ኤግዚስት የሚያደርገው ነገር ምንድን ነው የሚለው በአፍንጫችንም በምላሳችንም በጆሮአችንም በሁሉም የስሜት ሕዋሶቻችን ስርዓት ባለው መልኩ የምናጣጥመው እንችላለን። እንዳለመታደለው ነው ለእንደዛው አይደለም ቢል የተደረገው ለሁሉም ዓለም የናቁ ዓለም በጣም የምትረዳቸው የምታሳድጋቸው ለእነሱ ትልቅ ክብር አለን። እናመሰግናለን። አሁን ላይ ሆነን በመጽሐፍ እያየናቸው የምንጽናናባቸውም ጭምር ስለሆኑ በጣም መቼም እንወዳቸዋለን እናድንቃቸዋለን ማለት አያስፈልግም። እንኳን እኛ አይደለም ዓለም በሙሉ በአንድ ድምፅ ተስማምቶ የሚያከብራቸው የሚያደንቃቸው ናቸውና እኛ ደግሞ እስኪ አይታወቅም አዲስ ዓመት ነው እንትን ነው አዲስ ዓመት ነው አልኩኝ። ለነገሩ የፈረንጆች አዲስ ዓመት ነው፣ እኛ ጋር ደግሞ የልደት በዓልን እያከበርን ነው። ያው በዓል መሸጋገሪያዎች ናቸውና ከበዓል በኋላ ደግሞ እስኪ እግዚአብሔር ደግሞ ያድለንና እኛም ደግሞ መቼም ዓለምን እኔ መቼም አልነቃትም፣ ግን ቢያንስ ባንነቃት ተከባብረን አንተ ብስ እኔ ብስ እየተባባልን የምንሄድበትን ነገር እንግዲህ ይፍጠርልን። እኛም ደግሞ ጀግንነቱን አድሎን የተሻለ ነገር እንድንሰራ ይርዳን አይደል እንዴ? እና የዛሬ ፖድካስታችን የትልቅ ሰው ፖድካስት ነው አይደል? በቃ የተረጋጋ ነው። እንግዲህ እንትን ከስተመር ነው ኦዲየንስ ኮንሴፕት ላይ ሀሳባችሁ ሼር አድርጉ። ለቀጣይ ደግሞ በሌላ ኤፒሶድ እስከምንገናኝ ድረስ እንወዳችኋለን። ቻው ባይ ባይ።